ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ሚያዝያ 9 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ላይ ያቆምነው ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያ የጀመረችው የብልጽግና ጉዞ በማንኛውም አይነት መሰናክል እንዳይቆምና የልማት ስራዎች ተጠናክረው እንደሚቀጥሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በአሰላ የንፋስ ኃይል ማመንጫ ምርቃት ላይ ባደረጉት ንግግር መንግስት የህዝብን ህይወት የሚለውጡ ተግባራትን በሙሉ ልብና በሙሉ አቅም ማከናወኑን እንደሚቀጥል አሳውቀዋል። የኢትዮጵያ የልማት ጉዞ በብዙ ውጣ ውረድና መስዋዕትነት ያለፈ መሆኑን የጠቀሱት ጠቅላይ ሚኒስትሩ የጀመርነው የብልጽግና ጉዞ በማንኛውም አይነት ጩኸት እንዳይናወጥ በደም መሰረት ላይ ያቆምነው ነው ብለዋል። በልማት ስራው ላይ ጥርጣሬ ላላቸው አካላትም ስራ ስንጀምር ጨርሰን ሪባን ስንቆርጥ ላላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደግመን ደጋግመን እናሳያችኋለን ነው በማለት መልእክታቸውን አስተላልፈዋል። ልማቱን ሊያደናቅፉ የሚችሉ ማንኛውንም እንቅፋት መንግስት ታግሶ እንደማያልፍ ያስጠነቀቁት ጠቅላይ ሚኒስትሩ ሊያደናቅፈን የሚችል ማንኛውም አይነት እንቅፋት ካለ እንደ ማንኛውም ጉቶ ነቅለን በመጣል እናልፋለን ብለዋል። ዓለም በአሁኑ ወቅት በከፍተኛ መተራመስ ውስጥ እንደምትገኝ ጠቅሰው ራሱን በምግብ በኢነርጂና በተቋማት ግንባታ ያላደራጀ ሀገርን የመበተን አደጋ እንደሚጋረጥበት ጠቁመዋል። ኢትዮጵያ ለዚህ የሚመጥን የመከላከል አቅም እየገነባች መሆኑንም አብራርተዋል። የኢትዮጵያ አርሶ አደሮች ሀገርን ለመመገብ የሚያደርጉትን ጥረት አጠናክረው እንዲቀጥሉ ጥሪ ያቀረቡት ጠቅላይ ሚኒስትሩ የሚቀጥለው ትውልድ ለአምባገነንነትና ለባርነት እንዳይጋለጥ የነቃና የተማረ ትውልድ መገንባት እንደሚያስፈልግም አሳስበዋል። ልጆቻችን እኛና አባቶቻችን ባለፍንበት መከራ እንዳያልፉ መሰረት ጥለን ማለፍ አለብን በማለትም ቀጣይ የኢትዮጵያ ጉዞ ብሩህ መሆኑን አረጋግጠዋል። ጀግናውና አይበገሬው መከላከያ ሰራዊታችን ማዕከላዊ አርማጮ ጃንሱማና ጨርኬን ቀጠና ዘልቆ በመግባት ጽንፈኛውን ከተደበቀበት ዋሻና ሸለቆ መንጥሮ ያጸዳው መሆኑ ተገለጸ። በጎዛምን ወረዳ ሊባኖስ ቀጠና በጽንፈኛው ኃይል ላይ እርምጃም ተወስዷል። በምስራቅ ጎጃም ዞን ጎዛምን ወረዳ ሊባኖስ ቀጠና የአድማ ብተናና የጥምር ጦሩ በወሰዱት የተቀናጀ እርምጃ በጽንፈኛው የፋኖ ቡድን ላይ ከፍተኛ ኪሳራ ማድረሳቸው ተገለጸ። ከአካባቢው ነዋሪዎች የተገኘው መረጃ እንደሚያመላክተው በሁለቱ ወገኖች መካከል በተደረገው ግጭት የጸጥታ ኃይሉ በቡድኑ ላይ የማያዳግም እርምጃንም ወስዷል ተብሏል። ከጎዛምን ወረዳ ባለረፍ ቀበሌ ተወላጅ የሆነው ይበልጣል ደመቀ የተደመሰሰ ሲሆን ይታያል ሞሴ የተባለ ግለሰብ ደግሞ ከባድ ቁስለኛ መሆኑ ተገልጿል። ጤናው ተብሎ የሚጠራው የሻለቃ አመራር ላይም ከባድ የቁስል ጉዳት ደርሶበታል ተብሏል። በተጨማሪም በስም ያልታወቁ የደብረ ኤልያስ ተወላጅ ሆኖ የቡድኑ አባላት መገደላቸው የተገለጸ ሲሆን ታጣቂዎቹ 8 አስክሬኖችን እየጎተቱ ከአካባቢው መሸሻቸውን የአይን እማኞች ጠቁመዋል። የአካባቢው ነዋሪዎች የጸጥታ መዋቅሩ እያከናወነ ያለውን የሰላም ማስከበር ስራ በማድነቅ ለጀግናው የጥምር ጦር ያላቸውን ምስጋና ገልጸዋል። የጸጥታ ኃይሉ በክልሉ አስተማማኝ ሰላምን ለማስፈን የሚያደርገው ጥረት ተጠናክሮ እንደሚቀጥልም ተገልጿል። አማራ ሳይንት አካባቢ የሚንቀሳቀሱ ጽንፈኛ ቡድን አባላት ህዝባችንን በድለናል ይቅርታ ማለት አለብን በማለት በምህረት ገብተዋል። በተያያዘ ዜና በይቅርታ ወደ ተቋሙ ከተመለሱ የሰራዊቱ አባላት ጋር ውይይት መካሄዱ ተገለጸ። የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሎ ሸለመ በተለያዩ ምክንያት ከሰራዊቱ ወጥተው የነበሩና በፈቃደኝነት በይቅርታ ወደ መከላከያ ሰራዊት ከተመለሱ የሰራዊት አባላት ጋር በሁርሶ ማሰልጠኛ ማዕከል ተወያይተዋል። ሌተናል ጀነራል ሀጫሎ ሸለመ መንግስትና ተቋሙ ሀገርን በክብር ለሚያገለግሉ ጽኑ ቁርጠኝነት ላላቸው ጀግኖች የምህረት እጁን በመዘርጋት በማንም የማትደፈር ሀገር በመገንባት በጽናት እየሰራ መሆኑን ለተመላሽ የሰራዊት አባላት ገልጸውላቸዋል። በተለያዩ ምክንያት ከሰራዊቱ ተለይተው የቆዩ ተመላሽ የሰራዊት አባላት ወደ ተቋማቸው መመለሳቸው የተሳሳቱትን መንገድ በመተው ለሀገራቸው ዳግም ለማገልገል ያሳዩት ፍቃደኝነት የቁርጠኝነት
ጀግንነት ማሳያ ነው ብለዋል። ሌተናል ጀነራል ሃጫሉ ሸለመ ሰራዊታችን አሁን ላይ በትጋት በትዕግስትና በከፍተኛ ታማኝነት ሀገራችንን በማገልገል ለትውልድ የሚያኮራ ታሪክ እየጻፈ ስለመሆኑም አስገንዝበዋል። ተቋሙ ይቅርታ ሲያደርግላቸውና እናንተ ደግሞ እጅግ የሚያኮራ ተግባር ፈጽማችሁ በውጤት ተቋማችሁን መካስና እስከ መስዋዕትነት ለማገልገል ለራሳችሁ ቃል ልትገቡ ይገባል ሲሉ ጀነራል መኮንኑ አስረድተዋል። ሌተናል ጀነራል ሃጫሉ ሸለመ ተቋሙ መልስ የሰራዊት አባላትን በምህረት ሲቀበል በተደነገጉ አሰራሮችና መመሪያዎች መሰረት ሁሉንም የሚገባቸውን ጥቅሞችና መብቶች እንዲያገኙ ታሳቢ ያደረገ መሆኑን ጠቁመው ለተግባራዊነቱም ተቋሙ በትኩረትና በተጠናከረ ሁኔታ እየሰራ እንደሆነም ገልጸዋል። የኢትዮጵያ መከላከያ ሰራዊት ከጥንት ጊዜ ጀምሮ እስከ ዛሬ ድረስ የሀገር ፍቅር የጀግንነትና የመስዋዕትነትን አደራ የተሸከመ መሆኑን የገለጹት ሌተናል ጀነራል ሃጫሉ ሸለመ ሰልጣኞቹ ተልኳቸውን በታማኝነትና በኃላፊነት መወጣት እንዳለባቸውም አመላክተዋል። ተመላሽ የሰራዊቱ አባላት ተጸጽተው ወደ ተቋማቸው በይቅርታ በመመለሳቸውና ተገቢውን ስልጠና መውሰዳቸው እንዳስደሰታቸው ገልጸው ተቋሙ ላደረገላቸው ጥሪ አመስግነው ቀጣይ የሚሰጣቸውን ተልዕኮ በሚመደቡበት ቦታና ኃላፊነት ላይ ሆነው እንደሚወጡም ተናግረዋል። መከላከያ እንደ ተቋም የክብር የዲሲፕሊንና የሀገር ፍቅር መገለጫ መሆኑን አሁን በተሻለ መልኩ መረዳታቸውን የጠቀሱት በይቅርታ የተመለሱ የሰራዊቱ አባላት ተቋሙ የሰጠንን የምህረት እድል በመጠቀም በትጋት በዲሲፕሊንና በታማኝነት ተልኳችንን እንወጣለን ሲሉ ለተቋሙ ምስጋናቸውን አቅርበዋል። ዘገባው የኢፌዴሪ መከላከያ ሰራዊት ነው። በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ ፕላስቲክ በቅርቡ ይገለጻሉ ተባለ። የኢትዮጵያ አካባቢ ጥበቃ ባለስልጣን በአዲሱ የደረቅ ቆሻሻ አዋጅ መሰረት በልዩ ሁኔታ ሊፈቀዱ የሚገባቸውን የአንድ ጊዜ ፕላስቲኮች ለመለየት መረጃ እያሰባሰበ መሆኑን አሳውቋል። ይሁን እንጂ ይህ ልዩ ፍቃድ ስስ የፕላስቲክ ከረጢቶችን እንደማያካትትና እነዚህን ምርቶች መጠቀም የወንጀል ጠያቂነት እንደሚያስከትል ባለስልጣኑ አሳስቧል። አሁን ላይ በገበያ ውስጥ ያሉ ምርቶችን የሚተኩና የማይተኩ ተብለው እየተለዩ ሲሆን አፈጻጸሙን የሚመራ መመሪያ በመዘጋጀት ላይ ይገኛልም ተብሏል። የኢራን ፕሬዝዳንት ድሉን ለዓለም የሚነግሩ ፈጠራዊ ታሪኮች እንዲሰሩ አዘዙ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሐሙስ ዕለት በባህር ዘርፍ ጠንካራ ጥረት እንዲደረግ ጥሪ ያቀረቡ ሲሆን ስለ ጦርነቱ ውጤታማ በሆነ መንገድ ለዓለም ለመተረክ የፈጠራ ዘዴዎች ጥቅም ላይ መዋል እንዳለባቸው አሳስበዋል። ፕሬዝዳንቱ በባህልና ኢስላማዊ መመሪያ ሚኒስቴር ባደረጉት ጉብኝት ወቅት እንደገለጹት የተለያዩ የፈጠራ ዘዴዎችን በመጠቀም ተጽዕኖ ፈጣሪ የሆኑ ትረካዎችን መምረጥ አለባቸው ብለዋል። አሁን ላይ ባለው ሁኔታ የጦርነቱን ሂደትና ውጤቱን ለህዝብ ማብራራት ትልቅ ትኩረት የሚሻ ጉዳይ መሆኑን የጠቀሱት ፕሬዝዳንቱ ኢራን በጦርነቱ ያስመዘገበችው ስኬት በሚገባ ታቅዶ በሚቀርብ ጥበባዊ አተራረክ ሊንጸባረቅ እንደሚገባም አጽንኦት ሰጥተዋል። በተጨማሪም ፕሬዝዳንቱ በመላ ሀገሪቱ የሚገኙ የመንግስት ባለስልጣናትን ያመሰገኑ ሲሆን ራሳቸውንም እንደ ሀያል የሚቆጥሩ ኃይሎች ኢራንን ቢገጥሙም በገጠማቸው ጠንካራ ተቋሙና መከላከል ምክንያት ለማፈግፈግ መገደዳቸውን ገልጸዋል። ይህንን የኢራን የመቋቋም አቅምና ድል ለዓለም ለማሳወቅ ፈጠራዊ የትረካ ጥረቶች መጠናከር እንዳለባቸውም አክለው ገልጸዋል። በተያዘ ዜና የኢራን መንግስት የቆመለትን የባህልና ሃይማኖት መርህ ለፖለቲካ ሲል ጥሶታል ተባለ። በኢራን መዲና ቴህራን በተካሄደ የመንግስት ደጋፊዎች ሰልፍ ላይ አንዲት ሊባኖሳዊት ድምጻዊት ያለ ሂጃብ ስትዘፍን የሚያሳይ ተንቀሳቃሽ ምስል በትላልቅ ስክሪኖች መታየቱ ከፍተኛ መነጋገሪያነትን ፈጥሯል። የሴቶች ብቻውን ማቀንቀንና የሂጃብ ግዴታን የሚጥስ ሆኖም ተገኝቷል። ጁሊያ የተባለችው ክርስቲያን ድምጻዊት በምስሉ ላይ ያለ ራስ መሸፈኛ የታየች ቢሆንም የተቋሙ እንቅስቃሴ ደጋፊ በመሆኗ ብቻ ባለስልጣናቱ አይተው እንዳላዩ ማለፋቸው ብዙዎችን አስገርሟል። ከግማሽ ክፍለ ዘመን ለሚጠጋ ጊዜ በኢራን ውስጥ የሴቶች ድምጽ ለወንዶች እንዳይሰማ ታግዶ የቆየ ሲሆን ይህንን የጣሱ በርካታ ሴቶች ለእስርና ለተለያዩ ቅጣቶች ሲዳረጉም ቆይተዋል። ሆኖም አሁን ላይ በይፋዊ የመንግስት ሰልፍ ላይ እንዲህ አይነት ምስል መታየቱ መንግስት ራሱ የቆመለትን የባህልና የሃይማኖት መርህ
ለፖለቲካዊ ቅስቀሳ ሲል እያላላ መሆኑን ያሳያል። እነዚህ ሰልፎች ከጦርነት ማቆም ስምምነቱ በኋላ እንደ ፌስቲቫል እየተቆጠሩ ሲሆን ቤተሰቦች በነፃ ምግብና መጠጥ እየተሳቡ እንዲወጡ በማድረግ የመንግስትን ጥንካሬ ለማሳየት እየተሞከረ እንደሚገኝም ተዘግቧል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።